የሀገር ፍቅር፣ ትንሿ አዳራሽ፣ ኪው ክለብና ታሪኳ። እቺ ታሪካዊትና ትንሿ አዳራሽ ትልቁ ቤተ ተውኔት ከመገንባቱ በፊት በ5 ዓመቱ ወረራ ወቅት ለኢጣሊያውያን መኮንኖች መሰብሰቢያና መዝናኛ ሆና አገልግሎት ትሰጥ እንደነበር ይነገራል። በአሁኑ ወቅት ከዋናው ቤተ ተውኔት ጀርባ የምትገኘዋ ቦታ ስትሆን እንደ ቲያትር መለማመጃነት ሆና ጥቅም ትሰጣለች። የመጀመሪያው ሀገር ፍቅር ያኔው የጣሊያን መኮንኖች ክለብ መዝናኛ ነበር። በየሳምንቱ እሁድ እሁድ ሙዚቀኞቹ የፈናፍር ጨዋታዎችን በውስጧ ለታዳሚያን ያቀርቡ ነበር። የአዳራሹ ታሪክም እንደሚያስረዳው ጣሊያን ሀገራችንን ለመውረድ በተዘጋጀበት ወቅት ቀደም ብሎ የተመሰረተው የኢትዮጵያ ሕዝብ የሀገር ፍቅር ማህበር ጣሊያን ከተባረረ በኋላ እንደገና ስራውን የጀመረው በ1934 ዓ.ም በትንሹ አዳራሽ ውስጥ ነው። አዳራሹ ትልቁ አዳራሽ ለኢትዮጵያ ሕዝብ የሀገር ፍቅር ማህበር ግልጋሎት መስጠት ከመጀመሩ በፊት በጣሊያን ወረራ ጊዜ የጣሊያን መኮንኖች ክበብ በመሆን ለተለያዩ ግብዣዎች ማስተናገጃነት ትውል እንደነበርና በአንዳንዶች አባባል ደግሞ የዕቃ መጋዘን እንደነበረች የሚገምቱ ሲሆን ለቲያትር መለማመጃነት አገልግሎት ትሰጥ ነበር የኋላ ይላሉ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት መምህር የሆኑት ዳኛ አበበ በ2013 የኢትዮጵያ ቲያትር ልደትና እድገት በሚለው ጥናታዊ ስራቸው። በተጨማሪም ነጻነት እንደተመለሰ ከ1934 ዓ.ም ጀምሮ ግልጋሎት መስጠት የጀመረችውና ወደ 400 ወንበሮች ገደማ እንደምትይዝ የምትገመተዋ አዳራሿ ከቲያትር ማሳያነቷ በተጨማሪ ለተለያዩ ስብሰባዎችና ግብዣዎች ታገለግል እንደነበር በብዙዎች ይነገራል። ትልቁ አዳራሽ ተሰርቶና በ1948 ዓ.ም ተመርቆ አገልግሎት መስጠት ከጀመረ በኋላ ትንሹ አዳራሽ በ1950 ዓ.ም ዘመናዊ በሆነ ደረጃ በአዲስ መልክ ታድሶ ናይት ክለብ እንደሆነና ይህ ናይት ክለብ ስለነበረው አገልግሎት እንዲሁም አጠቃላይ ገጽታ የሀገር ፍቅር መጽሔት እንደሚከተለው ከትቦታል። በተለምዶ አጠራር ሀገር ፍቅር ማህበር ክበብ በመባል የሚጠራው አዳራሽ ዙሪያውን እያንዳንዳቸው 4 ሰዎችን እንዲያስተናግዱ ተደርገው እስከ ግማሽ ድረስ በኮምፔርሳቶ ከዛ በላይ በጌጠኛ ገመድ የተሰሩ በርካታ ክፍሎች ነበሩት። ክፍሎቹ የአዳራሹን ግድግዳ ተደግፈው የተሰሩ ሲሆን በእያንዳንዱ ክፍል ውስጥ 4 ወንበሮችና አንድ ባለመብራት ጠረጴዛ ሲገኝ እያንዳንዱ በክፍሉ ውስጥ ያለ ሰው ወይም ግሩፕ የራሱን ጠረጴዛ ማብራት በፈለገ ጊዜ እንዲያበራ ወይም እንዲያጠፋ በአጠገቡ ሶኬት ነበር። በአዳራሹ ውስጥ ዓይንን ከሚስቡት ነገሮች ዋነኛው የአዳራሹ መሃል ወለል በመስታወት የተሰራ መሆኑ ነበር። ከዚያም ባለመስታወት መድረክ ስርና መሬት ውስጥ ተቀብሮ ባለቀለም ብርሃኑን ወደ ላይ የሚረጨው መብራትም ነበር። ይህ መብራት ከኮርኒሱ ወደ ታች የሚፈሰው ባለቀለም ብርሃን ጋር ተዳምሮ ለአዳራሹ ልዩ ውበትን ይሰጣል። የመብራቱ መስታወት የፈለገውን ያህል ቢጨፈርበት የማይሰበርና እንደ ድንጋይ የጠነከረ ሲሆን ማንኛውም ሰው መጫወቻ በፈለገ ጊዜ መጫወት የሚችለው መብራቱ ወዳለበት መሃል አዳራሽ ወደ መስታወቱ ወለል ወጥቶ ነበር። የተገኘበት ቦታ መጨፈር ፍጹም የተከለከለ ብቻ ሳይሆን ቤቱ ራሱ በጣም የተከበረ እንደነበር ይነገራል። ከረባት ያላደረገ ሰው ወደዚች አዳራሽ አይገባም ነበር። ከረባት የሌለው ሰው እዚሁ ሀገር ፍቅር በር ላይ ቲያትር ቤቱ ከረባት ያከራይ ስለነበር በ5 ብር ተከራይቶ ይገባል እንጂ
ያለ ከረባት መግባት ፍጹም የተከለከለ ነበር። ስሚ በየጊዜው እያደገ የመጣውን የተመልካች ብዛት ትንሹ አዳራሽ ማስተናገድ ባለመቻሉና ስፋት ያለው ሌላ አዳራሽ በማስፈለጉ ምክንያት የሀገር ፍቅር ትልቁ አዳራሽ ተሰርቶ በ1948 ዓ.ም ህዳር ወር መጀመሪያ አካባቢ በአፄ ኃይለ ሥላሴ ተመርቆ ተከፈተ። አንዳንድ ስለ ሀገር ፍቅር አመሰራረትና እንዴት መጤነት ምስክርነት የሚሰጡ ሰዎች አዳራሹ በተመረቀ ጊዜ ጃንሆይ አልነበሩም ባይ ናቸው። ይሁን እንጂ እንደ አውሮፓውያን አቆጣጠር በኖቬምበር 1955 የወጣው ኢትዮጵያን ሄራልድና ቅዳሜ ህዳር 9 ቀን 1948 ዓመተ ምህረት የወጣው አዲስ ዘመን ጋዜጣ በምረቃ ስነ ስርዓቱ ላይ ቀዳማዊ ኃይለ ሥላሴ ከባለቤታቸው ጋር እንደተገኙ የሚያስረዳ በፎቶግራፍ የተደገፈ ዘገባ አውጥቷል። ይህ አዳራሽ ለስራ የበቃው አፄ ኃይለ ሥላሴ ወደ አሜሪካን ሀገር ሲሄዱ ለእሳቸው ኤግዚቢሽን ማሳያነት ተብሎ አንዱ ግድግዳ በመሰራቱና በዚያው ቲያትር ቤት እንዲሁም በመታሰቡ ነው የሚሉ አንዳንድ ሰዎች ቢኖሩም ብዙዎቹ ስለ ሀገር ፍቅር ታሪክ የሚያውቁ አንጋፋ አርቲስቶች ግን ይህን አባባል አይቀበሉም። ትልቁ አዳራሽ የተሰራው ትንሹ አዳራሽ ስለጠበበች ነው እንጂ ለኤግዚቢሽን ማሳያነት ተብሎ አልተሰራም። እርግጥ ነው አፄ ኃይለ ሥላሴ ወደ አሜሪካን ሀገር ሲሄዱ ኤግዚቢሽን ታይቶበታል። የተሰራው ግን ለቲያትር ማሳያነት ተብሎ ነው ብለው ያረጋግጣሉ። ለጊዜው ለዚህም እንደ ማስረጃ የሚጠቅሱት ትልቁ አዳራሽ ተሰርቶ እስኪያልቅ ድረስ በጣም ችግር ስለተፈጠረ የአሁኑ አምባሰል ሙዚቃ ቤት አጠገብ መርካቶ የሚገኘው ወይዘሮ በላይነሽ ምህረቴ የተባሉትን ሴት መጋዘን ቲያትር ቤቱ በ40 ብር ተከራይቶ በቲያትር ቤቱ ውስጥ ካሉት 3 ክፍሎች መካከል አንደኛው ክፍል ማለትም የሐረር ሙዚቃ ክፍል እዚህ አዳራሽ ሄዶ እንዲለማመድና ትርኢት እንዲያሳይ መደረጉን ነው። እስከ 1953 ዓ.ም ድረስ ከቤተ መንግሥት ሰዎች በስተቀር ለማንኛውም ተመልካች የቲያትር ቤቱ ሰገነት ዝግ ነበር። መሃሉ ላይ የጃንሆይ መቀመጫ ተብሎ ክብ ሆኖ የተገነባ ልዩ ቦታ የነበረው ሲሆን ይህ ቦታ ከመካከል ዘውድ ኖሮት ዙሪያው ደግሞ በወርቅ ዘቦ ሰማያዊ መጋረጃ ያሸበረቀ ነበር። አዳራሹ ውስጥ ምንም ወንበር ያልነበረ ሲሆን የቤተ መንግሥት ሰዎች ሲመጡ ብቻ ወንበር ይገባ ነበር። በሀገር ፍቅር ቲያትር ተዘጋጅቶ ለንባብ በበቃው መጽሔት አማካኝነት ለመረዳት እንደተቻለው ይህ አዳራሽ በ1960 እንዲታደስ ተደርጓል። እንዲታደስ ተጨማሪ ምክንያት ከሆኑት መካከል የአዳራሹ ፎቅ ወይም ሰገነት ያረገርግ ስለነበር ምሰሶና ብረት ተጨምሮለት ተጠናክሮ የተሰራ ሲሆን በአዳራሹ በስተቀኝ በኩል ያለው መጸዳጃ ቤት ተጨመረለት። የሀገር ፍቅር ግቢ አስፋልት የሆነው በ1960 ዓ.ም በአቶ ከበደ አስፋው የአስተዳዳሪነት ጊዜ ሲሆን በዚህ ጊዜ የፈረሱ 2 ቤቶች አሉ። አንደኛው ከአዳራሹ በስተቀኝ በኩል የነበረው ቆርቆሮ በቆርቆሮ የተሰራ ቤት ሲሆን አንዱ ደግሞ በዋናው መግቢያ በር አጠገብ የነበረው ጣሊያን እንደ ዘበኛ ቤት ሳይጠቀምበት አልቀረም ተብሎ የሚገመት በጣም ጠባብ የግንብ ቤት ነው። እድሳቱም 160 ሺህ ብር እንደፈጀ ይገመታል። ትልቁ አዳራሽ ስራ ከጀመረ አንስቶ ይጠቀምባቸው የነበሩት ከሙዝቮልድ የተገዙ ወደ 700 ብር የሚጠጉ የእንጨት ወንበሮች የተቀየሩለት በ1965 ዓ.ም ነበር። ነገሩ እንዲህ ነው። አንድ ቶዲኒ የሚባል ፈረንጅ አዳራሹን ፊልም ሊያሳይበት ፈለገና ለሀገር ፍቅር ቲያትር በፐርሰንት ሊከፍል ተስማምቶ አዳራሹን ተኮናተረና የአዳራሹን ወለል በመጠኑ ስላች አስደርጎ 1000 ቋሚ ወንበሮችን ከአስመራ አስመጥቶ ካስገባ በኋላ ስራውን ጀመረ። ወዲያው ግን ስራውን አቋርጦ ለ1 ዓመት ያህል ከጠፋ በኋላ ተመልሶ ሲመጣ የሀገር ፍቅር ቲያትር ዓመቱን በሙሉ ያገኝ የነበረውን ገቢ በፈረንጁ ጥፋት ምክንያት በማጣቱ ገንዘቡ ታስቦ እንዲከፍሉ ቲያትር ቤቱ ፈረንጁን ጠየቀ።
ቶዲኒ በወቅቱ ገንዘብ ስላልነበረው በገንዘቡ ምትክ ወንበሩን ለሀገር ፍቅር ቲያትር አስረከበ። በሀገር ፍቅር ጃንሆይ ለሚኒስትሮች ንግግር ሲያደርጉ የሚያሳይ አንድ ሐውልት አሁን ባንዲራ መስቂያ የሆነው ቦታ ላይ የነበረና የጃንሆይ አመልካች ጣትም ጊዜ ወርቅ ነው ስሩበት እንጂ አይስራባችሁ ወደሚል የሐውልቱ ላይ ጥቅስ ያመለክት የነበረ ሲሆን ይኸውም ሐውልት ከ1966 እስከ 67 ዓ.ም ባለው ጊዜ ውስጥ ፈርሶ አሁን በሙዚየም ውስጥ ተቀምጦ እንደሚገኝ ይታወቃል። የሀገር ፍቅር ቲያትር በታሪካዊው የቲያትር እንቅስቃሴ ውስጥ አያሌ የሚባሉ ምርጥ ጥበባትን ለተመልካቹና ለአድናቂዎቹ ሲያቀርብ ቆይቷል። ስለ ሀገር ፍቅር ቲያትር ከሚነገሩ ነገሮች ውስጥ አስገራሚዎቹ የገቢ ምንጮቹ ነበሩ። የገቢ ምንጮቹ አንደኛ መድረክ ላይ ይቀርቡ ከነበሩ ትርኢቶች፣ ሁለተኛ ከስጋጃ ስራ፣ ሶስተኛ ከጠንቋዮች ፈቃድና አራተኛ ከአዝማሪዎች፣ አምስተኛ ከእስልምና እምነት ተከታዮች፣ ከተለያዩ በዓላትና ከመጽሔት ሽያጭ፣ ከቁማርና ሌሎች መጫወቻዎች፣ ከቀረጥና ድጎማ። እነዚህ መደበኛ ያልሆኑ ገቢዎቹ ነበሩ። ከነዚህ ውስጥ ጠንቋዮች ጥንቆላ ስራ ስለሆነ መንግስት ስራችንን ይወቅልን ብለው በተነሱበት ጊዜ ነበር በህብረተሰቡ ውስጥ በመንግስት ደረጃ ታውቆ የተከበረ ስራ አላቸው ለመባል በማህበር ይደራጁና ፍቃድ ይሰጠን ይላሉ። መንግስት በማህበር መደራጀታቸውን አልወደደውም። በክርስትና እምነት ተከታዩ ዘንድ ተቃውሞ ያስነሳል የሚል ስጋት ስለነበር በግል ግን መንግስትን እስካልተቃወሙ ድረስ እንዲሰሩ ተፈቀደላቸው። ለፍቃድ ወረቀትም 10 ብር እየከፈሉ ፍቃድ በማውጣት መስራት ጀመሩ። በየዓመቱ ሀገር ፍቅር ማህበር እየመጡ ፍቃዳቸውን ያሳድሱ ነበር። በአዝማሪዎችና ሀገር ፍቅር መካከል የገበያ ሽሚያ ነበር። ሀገር ፍቅር ማህበርም ሆነ አዝማሪዎቹ በየጠቅላይ ግዛቱ የሚዞሩት ወቅት ጠብቀው ስለነበር ገበያ ይሻማሉ። ይህን የአዝማሪዎቹን የገበያ ሽሚያ ለመክታት አዝማሪዎች ፍቃድ ሳይኖራቸው ተዘዋውረው እንዳይሰሩ ተደረገ። በሌላ በኩል ግን ፍቃድ ማውጣቱ አዝማሪዎቹን ጠቅሟቸዋል። በፍቃድ መሰረት በመንግስት ደረጃ ዕውቅናና ክብርን ስለሚያስገኝላቸው ፍቃድ ማውጣቱን ይወዱት ነበር። ብዙ አዝማሪዎች ለሀገር ፍቅር ማህበር 10 ብር እየከፈሉ ፍቃድ ያወጡ ነበር። ከእስልምና እምነት ተከታዮችም የሀገር ፍቅር ማህበር ገቢ ያገኝ ነበር። የእስልምና ሃይማኖት ተከታዮች ታላላቅ ሼሆች በሀገር ፍቅር ማህበር ግቢ ውስጥ ጽሕፈት ቤት ነበራቸው። በእስልምና ሃይማኖት ተከታይ ህብረተሰብ ውስጥ ከፍተኛ ተሰሚነት የነበራቸው ሰዎች በሼሆቹ አማካኝነት አገር ፍቅር ይመጡና ከአቶ መኮንን ጋር ይወያያሉ። በሙስሊሙ ህብረተሰብ ውስጥ ችግርም ቢኖር በእነዚህ ሰዎች አማካኝነት ይፈታል። የሼሆቹ ጽሕፈት ቤት ከሀገር ፍቅር ማህበርና ከኢትዮጵያ አየር መንገድ ጋር በመተባበር ወደ መካና መዲና ለሚሄዱ ምዕመናንም ጉዳይ ያስፈጽም ነበር። በጽሕፈት ቤቱ ጉዳይ አስፈጻሚነት ወደ መካና መዲና የሚሄዱ የእስልምና ሃይማኖት ተከታዮችን ሲያስተምሩ ከሚከፍሉት የተወሰነ እጅ ለሀገር ፍቅር ማህበር ይከፍላሉ። ሼሆቹም ለሚጽፉበት ቢሮም ኪራይ ይከፍሉ ነበር። ከቁማርና ሌሎች መጫወቻዎችም ሀገር ፍቅር ገቢ ነበረው። በ1950ዎቹ መጀመሪያ ጀምሮ በሀገር ፍቅር ማህበር ባካራና ሮሌት የሚባሉ የቁማር መጫወቻዎች ነበሩ። ህጋዊ የቁማር መጫወቻ ናቸው። ፍቃዱ የገንዘብ ሚኒስቴር ስለነበር ገንዘብ ሚኒስቴር ቀረጡን ተቆጣጥሮ የሚሰራ ሰራተኛ መድቦ ያሰራ ነበር። በጨዋታው ቀን ችግር ከተፈጠረ ጸጥታን የሚቆጣጠር በሻለቃ የሚታዘዝ ፖሊስ ሲቪል ለብሶና ከተጫዋቾቹ ጋር ተመሳስሎ ለጥበቃ ይሰማራል። እነሱ እንዳንተ አይነት አሮጊት ዞር ብለው